መቼ? ስሚኝ የኔ ንግስት፣ የናታንን ስልክ ከጠለፍኩት ቆየ። ይገርምሻል፣ የሚደወለት ቁጥር ሁሉ ወደ እኔ ነው የሚጠራው። ምን ነው አዲሱን ቁጥር አታውቂውም ነበር? በእሱ ብትደውይለት አሪፍ ነበር። ለማንኛውም ናታን ከዛሬ ምሽት አልፍ ያኔ አንቺ ማርፈሽ ትቀመጫለሽ። ሰማኛለህ? እገላለሁ፣ ያፌት እገላለሁ። ናታን ምንም አታደርገው። ያፌት ለበጠ የሚል ዜና አየሁኝ። አይ እንደሱ አይደለም። እርግጠኛ ማለት አሁን ላይ በጣም ብዙ ውሸት መረጃዎች አሉና እባክህን እንደዛ ሊሆን ይችላል። እባክህን እርግጠኛ ነኝ። እርግጠኛ ነኝ ጽ እርግጠኛ ነኝ። የሚወራው ሁሉ ስለ ያፌት ዜና ነው። እንደዛ ሊሆን አይችልም። እንደዛ ሆነ እባክህን ሚኒሽ የት ናቸው? የት ናቸው? የት ሆስፒታል ናቸው ያሉት? ከገቡበት ሆስፒታል ብዙም ሳይቆዩ የግል ዶክተራቸውን ይዘው እንደወጡ ነው የሚወራው። የት ሊሆኑ ይችላሉ? ቤት ሊሆኑ ነው የሚችሉት። በቃ ለወንድሜ ልንገረው። ለወንድሜ መንገር አለብን። አያያይ እንደዛ እንዳታረጊ። ገነትና ናታን በፍጹም መስማት አለባቸው። መጀመሪያ ራሳችንን የት እንዳሉ እናጣር። ባይሆን ለቤት ነገር ቤት እሺ ልንገራትና ወጥ ጠብቀን በቃ እኛ እንመጣለን። መጣሁ የሚሻለኝ ብቸኝነቴን ነው። በዚህ ሰዓት ማንም ሰው አያስፈልገኝም። ሁሉም ሰው አስመሳይ ነው። ተይ ቤዛ፣ እንደዚህ አትበይ እያልኩሽ እኮ ነው። እባክሽ ረፊ። እንደውም ሳስበው ማንም ሰው አያስፈልገኝም። እንዴ ማን የሁሉ ሰዓት የደወለው? ሄሎንሲ ምን ሆነሽ ነው የሁሉ ጊዜ ደወልሽው? ቤት የት ነሽ? ቤዚ ምንድን ነው? ስፖርት የምሰራበት ቦታ ነኝ። መኪና ጋር አደጋ ደረሰባት። ሆስፒታል ወጣ ሊተብል ምናምን ቤት ኮነታ ነው ሄድ ነው። እባክሽ አንተ ፕሮጀክት ነኝ። ቁርስ ምን እንደበለው ልትጠይቂኝ የደወልሽው? ቢሆን ደስ ይለኝ ነበር፣ ግን ነገሩ እንደዛ አይደለም። ወይዘሮ ገነት አንቺ አንድ ቀን ምስኪኖች የሚያታቂ መድሮ በመጣ ቁጥር መጀመሪያ የምነግርሽ ነው የነበረው። አንቺ ግን ምስጋና የሚባል ነገር የለሽም። ቆይ ምን ልትይኝ የደወልሽው? ሐረግ ድራማ ያለፈው ክፍል ላይ ያፌት ናታን ካለበት አንጠልጥላችሁልኝ ይዛችሁ ኑ ብሎ ባሰማራቸው መሰረት ለመያዝ ሙከራ ቢያደርጉም ግን ደግሞ የዲያራ እናት ናታንን ለማስመለጥ ትችላለች ማለት ነው። ናታንም ተደብቆ ሲቀርጻቸው ነበር የያፌትን ግብረ አበሮች። ታዲያ አጋጣሚ ሆኖ ኤፍራታ ከመኪና ውስጥ ሆና ያፌት እያደረገ ያለውን ነገር ሰምታ ነበር። ከዛም ወደ ናታን ስደውል ነበር። አጋጣሚ ሆኖ ያፌት የናታንን ስልክ ጠልፎ ስለነበረ አንቺ እያደረግሽ ያለሽው ነገር የማላቅ እንዳይመስልሽ፣ ወደ ናታን ደጋግመሽ እየደወልሽ ነው። እኔ ደግሞ የናታንን ስልክ ጠልፍ ያለው ናታን ከዚህ ምሽት አያልፍም ስላትም ሰምተናል።
ኤፍራታም የሰማችው ነገር በጣም አስደንግጧት ስለነበር ወደ ናታን ነበር መደወል ምርጫ ያዘችው። ከዛም በኋላ ያፌት ሁሉንም ነገር ስላወቀባት አሁን ላይ እገልሃለሁ የሚል ብቻ ነበር ከአይምሯ ውስጥ ሲያቃጭል ነበረው። ከዛም በኋላ መሪውን እንግዲህ ይዛ ከሱ ጋር እያታገለች ስለነበር አደጋም ደርሶባቸዋል። ታዲያ ከዚህ አደጋስ ኤፍራታ የምትተርፍ ይመስላችኋል? ታዲያ እንዳየነው ከሆነ ያፌት አልተጎዳም። የተጎዳችው ኤፍራታ ብቻ ናት። አንጠልጥሏትም ወደ ሆስፒታል ይዟት ሴት አይተናል። ታዲያ የኤፍራታ ጉዳይ አሳሳቢ ጉዳይ ነው። በቅድሚያ ኤፍራታ ላይ የመኪና አደጋ እንደደረሰ ኤፍቢ ላይ ያየው ቢኒያም ነበር። ቢኒያምም ቀጥታ እንዳየ ደንግጦ ወደ ጽዮን ነበር የደወለው። ጽዮንም በጣም ደንግጣ ነበር። ለናታን ማሳወቅ ይኖርብኛል ብላው ስትነግረው፣ ቢኒያም ግን ይህ ነገር አይሆንም፣ ናታንና ገኒ መጀመሪያ ላይ መስማት የለባቸውም። ነገር ግን ቢኒያም እና ጽዮን ቢደብቋትም ቀጥታ ሉሊት ወደ ገኒ ደውላ ነበር። ታዲያ ይህንን አስደንጋጭ ነገር ለገኒ ልትናገር ነው ሉሊት። ከዛ በኋላ እንግዲህ ምን እንደሚፈጠር መገመት አያቅትም። ከዚህ በፊትም ስትጠራጠር ነበር ገኒ። ጥሩ ስሜት እየተሰማኝ አይደለም፣ ልጅ ምን ሆና ይሆን? ደግሞም ስልክ አልመለሰችም። ቢደውሉላትም ቴክስትም ጽፎላት ነበር ዳግም ያንን ቴክስትም አላየችም። እና ገኒ እያሳሰባት ያለው ስለ ኤፍራታ ጉዳይ ቢሆንም ግን አሁን ገኒ ብቻዋን አይደለችም። ይህንን አሳዛኝ ዜና ለገኒ ስትነግራት ዳግም አጠገሟ ስላለ እንግዲህ እንደተለመደው ራሷን ስታ አትወድቅም ማለት ነው። እንግዲህ ሉሊት እንደተለመደው እንደሚታወቀው መጥፎ ዜናዎች ለምትጠላቸው እንዲሁም ደግሞ መጉዳት ለምትፈልጋቸው ሰዎች ነው መጀመሪያ የምታደርሰው። ይህንን ነበረ ያደረገችው። ከዛ በኋላ ጽዮንም በጣም ደንግጣለች። ስለ ገኒ ምንም አላሳሰባትም። ምክንያቱም አሁን ላይ እየታያት ያለው ኤፍራታ ጋር ደርሼ እሷን አድናለሁ የሚል ነገር ብቻ ነው የተሰማት። ከሆስፒታልም እንደወጡ ነግሯት ስለነበር ቀጥታ ወደ ቤት ነው የሄደችው። እዛ ከሄደች በኋላ ማንን ነው የምታገኘው? እንደተለመደው እንግዲህ አቤል ቤት ውስጥ ነው ያለው። ቤትም ስትገባ ምናልባት የግል ሆስፒታል ወስዷት ሊሆን ይችላል። ያፌት ምንም ጉዳት ስላልደረሰበት እሷን ለማሳከም ነው አሁን ቀጥታ ወደ ግል የወሰዳት። አሁን ላይ ግን ጽዮን፣ ቤዛ እንዲሁም ደግሞ ቢኒያም ቀጥታ ወደ ያፌት ቤት አቅንተዋል። እንዳየነው ከሆነ ደግሞ ያፌት ቤት አቤል ገብቷል ማለት ነው። የት አባታቸው ነው ደግሞ ይሄዱት ብሎ ሳሎን ገደም ብሏል። እዛ ከደረሱ በኋላ ቤት ውስጥ የሚያገኙት አቤልን ይሆናል ማለት ነው። ቢኒያምም አቤልን እዛ ቤት ውስጥ ሲያገኝ ምን የሚሰማው ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። አስደንጋጩ ጉዳይ ኤፍራታ ላይ የመኪና አደጋ መድረሱ ነው። አስደሳቹ ነገር ደግሞ የዲያራ እናት ናታንን በዚህ መልኩ በማስመለጧ ነው። ታዲያ የያፌት ግብረ አበሮች ልጁን በጣም ሊጎዱት ነበር። ነገር ግን ኤፍራታ ደጋግማ ናታን ላይ ስለደወለች ያኔ ጨለማ ውስጥ ተደብቆ የእሷን ስልክ ለማንሳት ተፍ ሲል ነበረ። ከዛም በኋላ ወደ ናኢፍ ሲዞሩ የያፌት ጠላቶች ልጁም አምልጧል ማለት ነው። የተቀያየሩት ልብስ ከናታን ጋር። ናታንን በዚህ መልኩ በማምለጡ በጣም ብዙዎቻችን ደስ ብሎናል። ግን ደግሞ የሚያሳዝነው ኤፍራታ ላይ የመኪና አደጋ መድረሱ ነው። ታዲያ ያፌትም ብቻውን ነበረ ኤፍራታን አንጠልጥሏት ወደ ሐኪም ቤት የወሰዳት። ምናልባት ከአቅማቸው በላይ ሆኖ ሊሆን ይችላል ወደ ግል ሆስፒታል ያቀናው። ከሄዱበት ሆስፒታል ትንሽም ሳይቆዩ የግል ዶክተራቸውን ይዞ ወደ ቤት የሚሆን የት እንዳቀኑ አላውቅም። ነገር ግን አሁን ላይ የት እንፈልጋቸው የት ሊሆኑ ይችላሉ ብሎ ለጽዮን ሲናገር ነበር። ጽዮንም ቤት ነው የሚኖሩት ብላ ነው እንግዲህ ወደ ያፌት ቤት ያቀኑት ማለት ነው። ሌላኛው ጉዳይ እንግዲህ ስለ ዲያራ እናት ጉዳይ ነው። ዲያራ አሁን ላይ አፍጥጣ እናቷን እየጠየቀቻት ነው ያለችው። ምንድን ነው እያደረግሽ ያለሽው? ወንድሜን ጨለማ ክፍል ውስጥ ስታሰቃየ የነበረው አሁን ላይ ገብቶኛል። ታዲያ እኔንም አሁን ጨለማ ክፍል ልታስገብኝ ነው? በያ አስገቢ ስትላት ነበር። የሷን ሴራ ያወቀችባት መስሏታል ማለት ነው። አሁን ላይ እየተጠራጠረች ነው። ምንድን ነው እያወራሽ ያለሽው? ማን ነው የነገረሽ? ይህንንስ ወንድምሽ ነው ወይ ይህንን ነገር የነገረሽ ብላታለች። አይ እሱ የነገረኝ ነገር ምንም የለም ብላታለች። ዲያራም አሁን ላይ የዲያራ እናት እያሳሰባት ያለው ዲያራና የዲያራ ወንድም ስለተቀራረቡ ስለ እሷ ክፋት ያወራት መስሏታል። እሷ ግን በራሷ አንደበት ነበረ ይህንን ሁሉ ነገር እየሰማችው። እናቷ ክፉ እንደሆነችና የገዛ ባሏንም እንደገደለች እንዲሁም ደግሞ ናኦድንም እንዲሁ እያሰቃየች እንደሆነ ገብቷታል። አሁን ላይ እንግዲህ የዲያራ እናትና
ናታን አባት የሚያመሳስላቸው ነገር አለ። ሁለቱም ክፉ ናቸው። ጨለማ ክላስ ውስጥ ነበር አስገብተው ልጃቸውን የሚያሰቃዩት። ይህ ነገር ደግሞ ናታንም ሲደርስበት አይተናል። አሁን ላይም ደግሞ ናኦድ ላይም እንደደረሰ ነው የሚያሳየው። ታዲያ የዲያራ እናት ክፉ እንደሆነች አሁን ዲያራ ደርሳባታለች። ሌላኛው ነገር ናሆድ ደግሞ አሁን ላይ ሰዓሊ እንደሆነ እህቱ እየነገረችው ነበር። ለምንድን ነው እኔንስ የማትስለኝ እያለችው ነበር። እሱም እቤት ከገባ በኋላ አባቱን ስሎ ስለነበር ይህ ደግሞ የሚያሳየው አባቱ በአሰቃቂ ሁኔታ እናቱ እንደገደለችው ተረድቷል ማለት ነው። አሁን ላይ ብዙ ነገሮች ያበሳጩታል የዲያራ ወንድም። ሌላኛው ነገር እንግዲህ በጣም የሚገርመው ይህ ናታን ነው ማለት ነው። ናታን በዚህ መልኩ ሸውዷቸዋል። ይህንንም ነገር ደግሞ ያደረገችው የዲያራ እናት ናት። ለራሷ ብላ እንደሆነ ሁላችንም የምናውቀው ነው። ምክንያቱም ናታን በአሁኑ ሰዓት ላይ ለዲያራ እናት አስፈላጊ ነው። ብዙ ነገሮችን ይሰራልኛል ብላ ነው የምታስበው። እሱ ግን በአሁኑ ሰዓት ላይ እቅዶቹን ለማሳካት ነው ደፋ ቀና እያለ ያለው። ከልጁም ጋር ልብስ ተቀያይሮ በዚህ መልኩ ሸውዶ ለዛሬ አምልጠዋል። ናታንም ከያፌት ወጥመድ ከወጣ በኋላ ወደ ኤፍራታ ሲደውልም አይተናል። ስልኩ እንደተጠለፈ ነው። እንግዲህ ናታንስ ስልኩ መጠለፉን ያውቃል ወይ? አዲስ ሲም አውጥቶ እየተጠቀመ ነው ያለው። በሱስ አትደውይለትም እሱንስ አታውቂም ሲላት አይተናል። ኤፍራታን ያፌት ማለት ነው። ከዛም በኋላ ደጋግሞ ናታን ሲደውልላት ስልክ አይነሳም። ምክንያቱም የመኪና አደጋ ደርሶባቸዋል። ይህንን ነገር ደግሞ ቢደነግጥም አላወቀም ናታን። ለናታን ማንም ስልክ አላነሳለት። ነገር ግን አሁን ላይ ወደ ቤት መመለስ አለብኝ፣ እህቴን ማየት አለብኝ ስላትም አይተናል ለዲያራ እናት። ታዲያ አሁን ላይ ወጥመድ ውስጥ ደግመ መግባት ትፈልጋለህ እንዴ? አጠናክሮ ያፌት እንግዲህ ጥበቃዎችን አከታትሎ እየላከብን ያለው። ይህንን ነገር ደግሞ እንዳታደርግ ቀጥታ ወደ ሆቴሉ ተመለስ ብለው አዘዋለች ማለት ነው። ናታንስ የዲያራ እናት እንዳለችው ምናልባት ወደ ሆስፒታሉ ይመለሳል ወይስ ኤፍራታ ስለደወለችለት በጣም ስላሳሰበው ቀጥታ ኤፍራታን መፈላለግ ነው የሚጀምረው? ወይም ደግሞ ምናልባት እንደተለመደው ኤፍቢ ላይ ሲገባ ይህንን ዜና ይሰማ ይሆን? አሁን ላይ እንግዲህ እንደተለመደው አንዳንድ መረጃዎች ለሌሎች ሳይነገሩ ቀጥታ ወደ ኤፍቢ ነው የሚወሰዱት። ኤፍቢ ላይ ካየ በኋላ ምናልባት ናታን ሊደነግጥም ይችላል። እዛም ሳይደርስ በፊት ሉሊት እንደተለመደው ናታንም ጋር ደውላ ይህንን ዜና ልትነግረው ትችላለች። ከዛ ከደነገጠ በኋላ ምን እንደሚያደርግ አይታወቅም። ኤፍራታስ ከመኪና አደጋ የምትድን ይመስላችኋል ወይስ የሆነ ነገር ይፈጠር ይሆን? ይህንን ሁሉ የሚቀጥሉት ክፍል ላይ የምናየው ይሆናል። እናንተም ግምታችሁን ኮሜንት ላይ አስቀምጡልኝ። ሐረግ ድራማ ላይ ኤፍራታ የሆነ ነገር ከሆነች ድራማው የሚደብር ነው የሚሆነው። ስለዚህ ኤፍራታ መሞት የለባትም። ያፌት እንዳየነው ከሆነ ምንም አይነት ጉዳት አልደረሰበትም። ይህ ማለት ደግሞ ኤፍራታን ማጣት አይፈልግም። ነገር ግን ናታን እንዲሞት ይፈልጋል ያፌት። በተቃራኒ ነው ግን የሆነው የሚያሳዝን ነገር ነው። ናታንም ደግሞ ይህን ዜና ከሰማ በኋላ ቀጥታ ራሱን መከላከል ሳይሆን ቀጥታ ወደ ኤፍራታ ነው የሚያቀናው። ይህ ማለት ደግሞ ጠላቶቹ እጅ ይገባሉ ማለት ነው። ስለዚህ በፍጹም ናታን ኤፍራታ ላይ ጉዳት መድረሱን መስማት የለባትም። ከሰማ ግን የያፌት ጠላቶች ወይ ደግሞ ያፌት እጅ ይገባል ማለት ነው። ያፌት ደግሞ በአሁኑ ርኅራሄ አይኖርለትም። ለዛም ነው ኤፍራታ የኔ ናታን መሞት የለበትም፣ ይህንን ማድረግ የለብህም ብላ መሪውን አዙራ መኪናውን ሊገለበጥ የቻለው። ያፌት እንግዲህ በዚህ ልክ ክፋቱ እንደቀጠለ ነው። መጨረሻውስ ምን ይሆን? የሐረግ ድራማ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እንደተለመደው ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረጋቸውን እንዳትረሱ።